አብዛኛው ደግሞ የትናናቸው የኢትዮጵያ ላይ ተደረሰች ወደ ተመልካቾች እንግዲህ በዚህ ፕሮግራም ላይ እሺ ኢትዮጵያ እና ቻይና ነው እሺ አሜሪካን ጨምራ በቃ እሺ ከአስር ሺዎች ውስጥ አንዷ ነች ነው አይደለም ምንድነው አስከትከኝ በዚህ እሺ ለምን ተናገረኛለህ ምንም በተረት ልመልስ ነበር ተረቱንም አልቻልኩት እምነታቸውን ስለሚቀይሩ ሰዎች ነው በተለይ ደግሞ ሙዚቀኛ ሆነው ወይ ድምጻውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንደተለመደው እንግዲህ አንዳንድ ወቅታዊ ጉዳዮችን ልናነሳ ተመልሰን መተናል ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ ሁላችሁም ደግሞ ቪዲዮውን ላይክ አድርጋችሁ እንድትጀምሩት እንጠይቃለን እንቀጥል ሰላም ጤና ይስጥልን ሰላም ቢኒ እንዴት ናችሁ ሁላችሁም በእያላችሁበት ሰላማችሁ ይብዛ እንግዲህ አዲስ ሆናችሁት ቢኒ እንዳለው ሰብስክራይብ አድርጉ አሪፍ ነገር ታገኙበታላችሁ ሰብስክራይብ እና ላይክ ይደረግ ቪዲዮአችን እንግዲህ ምንድነው የዩቲዩብ አልጎሪዝም በረምብ አድርጎ እያሸነውና እኛም እንደሌሎቹ ወጉ ደርሶናል ከሽቱ ከበረከቱ ደርሶናል በዛ ምክንያት የተወሰነ ወደታች ብሏልና ላይክ አድርጉ አንድ ሰውዬ ምን አለ ኮሜንት የሚጽፋል እየተከታተለን የሚጽፍ ወይ የበሉኝና 100,000 ላስገባችሁ ይላል በእንትን መሰለኝ በጥንቆላ ስታይል ነው አሁን ሁሌ የሚጽፍ ወደ ተመልካቾች ይወላችሁ እንደውም እሱ ነገር እንሞክረው እንደ ይያልኩ ነው ኧረ በስማ ወደ ኋላ ሄዱና ከዚህ በፊት የነበሩትን 3-4 ቪዲዮዎች ወደ ኋላ እየሄዳችሁ እያንዳንዱ ላይ ኮሜንት ሰጥቷልና ወይ የበሉኝ ከዛ በኋላ ምንድነው 100,000 አሳልፋችኋለሁ ምናምን በርሶ መጀን ነው የሚለው በርሶ መጀን አካውንቱና አዳሚ 1 ሚሊዮን ምናምን አካውንት ገባው የሚሉት በሱ ነው እንግዲህ ይሄኛው ቪዲዮአችን ብታምኑ ባታምኑ 240ኛ ቪዲዮአችን ነው የሚሆነው 239 ቪዲዮችን ሰርተናል ከዚህ በኋላ ግን ይሄ ቻናል እንደ ወቅቱ እንደ ታሪክ ሳምንቱን በታሪክ ውስጥ እንደሚባለው እንደነ ተፈሪ ፕሮግራም ሶሻል ሚዲያው ላይ በሳምንቶች ውስጥ የተፈጠረው ነገር የሚቀርብበት ስለሆነ ቀን መናገር እንጀምራለን ከዛሬ ጀምሮ ምን ቀን መኖር ምን ዓመተ ምህረት እንደሆነ ስለዚህ ሰዎች መለስ ብለው ሲያዩት በዚህ ዓመት በዚህ ሳምንት በዚህ ቀን ያዛን ሰሞን የተፈጠረው ይሄ ነው የሚል ሐሳብ እንዲኖራቸው ማለት ነው ስለዚህ በፈረንጆች ዛሬ ኤፕሪል 2 ነው 2026 ያማለ እኔ ፈረንጅ ሀገር ስለምኖር ነው ማቀው ተሽቀዳድሞ ኦኬ ነው ያልኩት እንዳልፎ ግን ለማንኛውም ዛሬ ሐሙስ መጋቢት 24 2018 ነው እንግዲህ በኢትዮጵያ አቆጣጠር ካላንደር ላይ ቻት ነው ስለዚህ በዚህ ሳምንት ውስጥ ከተፈጠሩ ጉዳዮች ውስጥ ነው ምንወያየው እንደተለመደው ሐሙስ ነው እናነሳለን እንግዲህ በቀደም በሰራነው ቪዲዮ ላይ እንትና ማን ነው ስሙ ጂመሳይና አቤል ሙሉጌታ ሃይማኖት መቀየራቸውን ይፋ አድርገው ነበር እሱን ጋር ተያይዞ ሳሚዳን በቀጥታ ስማቸውን አልጠራም ግን ግልጽ በሆነ መንገድ አንድ ቪዲዮ ሰርቷል ገራሚ ቪዲዮ ተራው በለው እንጂ አቤል አላለም ብለን አላለም በቃ ተሌላ አቤል ነው ኃላፊነት ለዓለም ለምንድነው የጻፈው ጽሁፍ እኮ ነው ያጂ መሳይ ምንም አላለም ነው ምክንያቱም አቤል የጻፈው ጽሁፍ እንዳልኩ ባለፈው ቪዲዮ ብያለሁ በጣም እንዴት ልበል ልክ ሳሚዳን እንዳለው ጥልቁ ውስጥ እንደነበረና ኦፍ ኮርስ አሁን ይኸውልህ ሃይማኖት ውስጥ ያሉ ሰዎች እንደ ጥልቁ ነው ሙዚቃ ያው ክልክል ስለሆነ እንደዛ ብለው ነው የሚያስቡት ሳሚዳን የሚያቀርበው ደግሞ እዛ ላይ መከራከሪያ አለ ሎጂካል የሆነ ነገር ነው ያነሳሽ አግባብ ነው እና የሚያቀርበው ምንድነው እንዴት ነው በዘፈን ሄደን ኮንሰርት ሰርተን ገንዘብ ተሰብስቦ ሰዎች አልተረዱም ወይ ለጥሩ ነገር አልተዘፈነም ወይ እንደገና ደግሞ ያና እስከ ዓመት በላይ ቆይተህ ያንን ቆርጠህ እንዴት መጣል ትችላለህ ተቀየርኩ ማለት ትችላለህ ነው ሁለተኛው መናገር ምን አስፈልገ በቃ
በቃ ቆም ካረለ ስለዚህ ያንን መራገም ምናምን ማለት አያስፈልግም ሃይማኖትን ቀይራል በቃ ያስከውን ይዘህ መሄድ ነው እዚህ ጋር መጥቶ እዛ ቻፓ ወይ ከተገባላችሁ ነገሩን ሁሉ ብሏል እንደውም ከመተመቼ ነገር አንዱ ምንድን ታውቃለህ በቃ ያው እንግዲህ ጦርነቱን ጀምሮታል አይደል ሳሚዳ እንከተለው ሳሚሻ አንቺን አምኜ ነው የገባሁት ደገፋርጊ እንዳዞረብኝ እኔ ላይ አንድ አሪፍ ፖይንት ያነሳው ነገር ምን አለ መሰለህ በሙዚቃ ላይ ብቻ ሳይሆን በብዙ ነገር ላይ የሆነ ነገርህን በጉብዝና ወራት አድርግ ሌትስ ሴይ በጉብዝና ወራት ማለት ሳንቲም ሳይኖር ወይኔ መኪና ሳንቲም ሲኖርኝማ መኪና ገዛለሁ አይደለም ማለት ያለብህ ወይ ልብስ ገዛለሁ አይደለም ማለት ያለብህ ሳንቲሙን ይዘህ ማድረግ መቻልን ነው አንድ ያነሳው አሪፍ ፖይንት ምን ነበር መሰለህ ለምን እቺ ክላይማክስ የምንደርስባት ኮንሰርት አልበም ሰርተን የሆነ ያው በሙዚቃ ውስጥ አልበም አውጥተህ የተወሰነ ሰዓት ትቀዘቅዛለህ እንትን ትላለህ እስቲ ያቺ ፖይንት አለች አይደል ትልቅ ፖይንት ሆይ በሚባል ሰዓት እስቲ ዛን ሰዓት ለምን አትቀይረው በቃ ጀስት ትችዋለሁ ለምን አትልም ይገባናል እንትናንች የምታጓጓ ምናምን ብሏል በቃ ለእኔ እሱ ትልቁ ማሰሪያው እሱ ነው አሪፍ ነገር የሚያነሳው ሳሚዳ በእኔ ባለውበት ኦርቶዶክስ እምነትም አይፈቀድም ነው ያለው የትኛውም ሃይማኖት ባለፈውን ብለናል አይፈቀድም እዛ ስለሄድ ካርለም የምትከለከለው እዚህ ስትሆን እኔ እኮ ያልኩት እሱ ነው ባለፈው እዚህ ስትሆን እንደሚቻል ስትቀይር ደግሞ እንደማይቻል አድርገው መናገር አግባብ አይደለም ገባ እዚህም ሆነው እኮ ማአት እዛው የራሳቸው ሃይማኖት አብዛኛው እንግዲህ እኛ ቁጥር ያለውን ነው የምንጠቅሰው አይደለ በእስልምና በኦርቶዶክስም በፕሮቴስታንትና አካባቢ እንዳልኩ አንዳንድ ውስን ሰዎች እንደዛ ሙዚቃ ይቻላል ቢሉም እንደማይፈቀድ ነው የምናውቀው ስለዚህ ሙዚቃ ማቆሙ እዛ መሄዱ አይደለም ሙዚቃ የሚያስቆምህ ልፈልግ ነው እዚህም ሆነ ሙዚቃ ማቆምን ይቻላል ማለት አይፈቅድም ይሄኛው እዚህም ሆነ ሙዚቃ እንድትሰራ አይፈቀድልህ አንተን ነው ይኸውልህ የአቤል ደግሞ ለየት ያደረገው እንደ ታውቃለህ በጣም ያበሻቀጠበት ነገር ብቻ አይደለም የሚገርም 2 አመት ፖዝ አድርጎት ነበር ሙዚቃው ወጣው አይነት ሙድ ማለት ነው ለምን ተመለሰ ያልጨርሰው ቢስላለ እንግዲህ ማለት የሆነ ይኸውልህ አንድም ደግሞ ያልከው ነገር አለ ስትወጣ ዝም ብለህ መውጣት ትችላለህ ወቁልኝ መድፍ አስተኩስ አይደለም ሆነ ያለበት በቃ ሄድ ካረለ በቃ ንግግርን ከፈጣሪ ጋር አድርገው በስራ ተገለጣ ምንም ነገር አያስፈልግም አንድ ተወርቅዬን ያነሳንበት ጉዳይ አለ የቴዎድሮስ ተክለአረጋ የጻፈው ማለት ነው ተወርቅዬ መጥቷል ኦፍ ኮርስ ያ ነገር ሲነሳበት እንደዚህ ሙዚቃ አቆመኮ ምናምን ተብሎ ሰይፉ ፋንታሁን ላይ ነው የመጣው በቃ አዎ አቆም ያለው በዚህ ነገር ሊያም ተጠይቆ ነው እንጂ በራሱ ሰዓት እንደዚህ ሶሻል ሚዲያ ላይ ራሱ እንትን ብሎት አይደለም ኦኬ የዛ ሰዓት ያን ያህል ሶሻል ሚዲያው እንደዚህ ማልገነነን ብለን እንኳን ብናስብ ግን በቃ መንገዴን ኦሬዲ እንደጀመርኩት ብዙ ጓደኞች ያውቃሉ ላይክ ባይብልን በረምብ እንደመከታተል ምናምን ነገር እና ጓደኞችን ምንትን ቢሉት ቢከተሉኝ አይነት ነገር ብሎ ግን ከዛ በኋላ አላየነውም አልሰማነውም እሱ አሁን በቅርብ ላስት ይር ላይ ነው እሱ ማነች የጠፋ ሰው ፍለጋ ብላ ጸገነት መስለች ነው ያለው ኢቢኤስ ላይ ያ የጠፋ ሰው ፍለጋ ይሄ ቅዳሜ ፕሮግራም ምናምን ነገር የት ነው ያሉት የሚለውን በቃ ተሄደ ምናምን አይሰማም ድምፁ አይታይም ድንገት በዛ እምነት ውስጥ ያሉ ሰዎች በዛ አገልግሎቱ ሊያውቁት ይችላል የሆነ ቶሎ ግን አንዳንድ ሰው ምንድነው መሰለህ አሁን ይህን ስትል እንደመከራከሪያ ምን ይላል መተው ማቆም መናገራቸው ለሌላም እንዲስብ ነው የምትል ምክንያት አለች ማለት ሌላ ያስተምራል ሌላን ሰዎች ይስባል ነው አንዱ ገብቷል ግሽ ችግር የለው የሚገለጡ ይናገሩ እሱንም ብንቀበል እንኳን የነበርክበትን ስንት አመት ግን ልክ አለ አይደል ኖረህበት በቃ ቤትን ሰርተህበት ትዳር ምናምን በቃ ወደዚህ ቀይር ያለው ይሄኛው መርጫለሁ ምናምን ማለት ኦኬ ሊሆን ይችላል ግን ያኛውን በጣም መሳደብ አሁን ለዘፈን ለምን ተሰደበ ምናምን እኮ አይደለም ገብቷል የሚሄዱበት የሚገልጹበት መንገድ ትክክል አይደለም ኢንዱስትሪው ምናምን ነገር ብለህ ስትነካ የሆነ የፈጣሪን ቀን የሚጠብቀው አሉ ላይክ ቬሮኒካ ያለችው ነገር ነበር ሁሌም በህይወቴ ያንን ነገር ላይ ለምሳሌ ስለ እምነት የመዘመር በቃ ቢፈቅድልኝ ወደዛ መሄድ ይፈልጋል ያን ቀን የሚመኙት ግን ደግሞ እሱ ፈጣሪ እስኪፈቅድላቸው የሁላችን ጊዜ አለ አይደል ያው ሁሉንም ነገር ወደ ፈጣሪ አትወስደውም ያንተም ጥንካሬ ያንተም ብርታት ያስፈልጋል ግን ላይክ የጥልቁ አረም አሰራር ምናምን ሲል በቃ ሌላ ኮንስፓይሬሲ በቃ ሁሉም በሆነ ነገር የሚንቀሳቀሱ አይነት አወራር ነው ያወራውና
አይ ነው እንትን ነው እልህ ነው የእንትና የአቤል ሶቬስ ለኔ እንትኑ ይሄ የእምነቱ ጉዳይ ምናምን ነገር አይደለም በቃ ከህዝብ የመተፋት እኔ ለተመልካቾች አንድ ሐሳብ ማስቀመጥና እነሱ ሐሳብ እንዲሰጡ ፈልገው ነገር አለ ይሄ እንግዲህ በትክክል የሰማነው ያየነው ነገር ነውና አሁን ሌላ ነገር እንዳይወሰድ ግን ቅድሚያ ማስጠንቀቂያ መስጠት ፈልጋለሁ ግን ሐሳቡን ልንገራችሁ ከመጽሐፍ ቅዱስ ማህበር ጋር መጽሐፍ ቅዱስ ላይ ዘፈን ኃጢያት ነው የሚል አተረጓጎም አለው አይደል ጽሁፍ ቃሉ አለ አይደል እነ ሰርጸ ስብሐትና ሌሎች ሰዎች ሆነው የትርጉም ስህተት እንደሆነ ተከራክረው ነበር ኦኬ በስብሰባ ተቀምጠው ማለት ነውና የመጽሐፍ ቅዱስ ማህበርን አሳምነዋል ስህተት እንደሆነ ትርጉሙ ለምን የመጀመሪያው ቃል ሲተረጎም ዘፈን ተብሎ የተተረጎመው ቃል ዘፈን ተብሎ መተረጎም አልነበረበትም ወደ አማርኛ ሲመጣ ገብቷል ያን ስህተት መሆኑን ተማምነናል ብሎ ሰርጸ እንትን ሰርቶ አስተውሳለሁ ላይክ ምን ነበር ኦኬ ስለዚህ ዘፈን ኃጢያት አይደለም ነው ወይስ እንዴት ነው ቆይ መከራከሪያቸው ምንድነው መሰለህ ዘፈን ኃጢያት አይደለም ያ ቃል ዘፈን ተብሎ መተርጎም አልነበረበትም ያ ቃል ደግሞ በትክክል ከተረጎመ ደግሞ ዘፈን ውስጥ የምታስተላልፈው መልእክት ነው የሚሆነው ኃጢያት የሚል መከራከሪያ ተከራክረናል ነው የሚለው አዎ ግን አሻሚ ነው እኮ አሻሚ ምልህ ቃሉ ላይ ተማምነናል ነው እንግዲህ የሚሉት ቃሉ ሳይሆን እነ ሰርጸ በራሳቸው ማንፈቻ ያረጋቸው ቃሉን እኮ አብረው በራሳቸው እኮ አይደለም ተቀምጠን ነው የሚለው እኮ ሲጀምር ከማህበሩ ጋር ተቀምጠው የትርጉም ስህተት እንዳለ ተማምናል ግን ምን ይሁን ሲባል መፍትሄ ግን ገና አልተሰጠውም ነው በዚህ ጉዳይ ላይ ግን ተማምነናል ነው ያለው ለምሳሌ እንግዲህ ይሄ የኢትዮጵያ መጽሐፍ ቅዱስ ማህበር የሚባለው የተወሰኑ እምነቶችን ያጠቃልላል እንግዲህ ኢትዮጵያ ኦርቶዶክስ ትኖርበት አላውቅም ምክንያቱም ትኖርበታለች ብዬ አላስብም አይ ዶንት ቲንክ ማህበር ውስጥ አሉ እንጂ ሁሉ መሰለኝ ግን ከኖርክም ደግሞ የየራስ የሆነ አስተምሮ አለ ለምሳሌ መጽሐፍ ቅዱስ ያው እምነታችን ይለያያል በአንድ መጽሐፍ ቅዱስ ነው የምንጠቀመው ምናምን አይደለም እኔም ማቀው የኢትዮጵያ ኦርቶዶክስ እንደው ወደ እምነቱ እንዳንገባ ብዬ ነው ግን እኔም እንደው በቤት ስራውን ሐሳቡን ምናምን ለመስጠት ያክል ነው እንጂ አትርጉሙ ልክ ነው ልክ አይደለም እኔ ውሳኔ ለመስጠት አንስተው ነበር ተወያይተናል ብለዋል ትርጉሙ ልክ ነው አይደለም እኔም አላውቀውም ስለሱ ሳይሆን ሌላ ሳይፈልኩትኝ ላይክ እንደነዚህ አይነት ነገሮች ልክ ናቸው አይደለም ይሄዛ መጽሐፍ ቅዱሳዊ ነገሮችን በራሳቸው የእምነት ሰዎች መርምረው በቃ ጀስት እውነት ነው ማለት እነሱ ሶርስ ኦፍ እንትናቸው ከምን የተቀዳ ነው የሚለው ነገር ራሱ ማለት ልክ ሊሆንም እኮ ይችላሉ ይሄን የእውቀቱ የለኝም እነሱ ያሉበት እንግዲህ በረንብ ምክንያት ይኖራቸው ይሆናል ግን ያ ነገር እንግዲህ እንዳልከው እስቲ ይሄን ነገር እንደ ቤት ስራ እዩት ከመጀመሪያው ጀምሮ ከዛ ወደ እንግሊዘኛው ከግሪኩ ምናምን ያለ ሲመጣ መጨረሻ አማርኛው ጋር ሲደርስ ዘፈን ተብሎ ተተርጉሟል እንጂ ያኛው ቃል ይሄ አይደለም የሚል ነው በቀጥታ ነው የተናገረው እንደውም ቪዲዮን አላገኘውም እንጂ ቆይት ስላለ ባገኘው ደስ ይለኝ ነበር ኤኒዌይ እንደው ይሄን ሐሳብ አንስቼ ነውና ግን ይሄን ስለ ወደዚህኛው ደግሞ ለማምጣት አይደለም አሁን አንዳንድ መልእክቶች አሁን የሳሚዳን ውስጥም አለ ይሄ ነገር ለምሳሌ ብዙ ያከራክራል ይሄ ሙዚቃ ነገር እሺ ለአገር የተዘፈነ ለእንትን የተዘፈነ እንዴት ሆኖ ነው ኃጢያት የሚሆነው ብለው የሚከራከሩ ሰዎች አሉ ገብቷል አከራካሪ ነገሮች አሉ ልክ ነው ለምሳሌ ሰርግ ላይ አሁን ካናንድ መምህራን ላይክ ስም መጥቀስ አልፈልግም ግን ካናንድ መምህራን ለምሳሌ ይሄ ሰርግ ላይ የሚዘፈኑ ዘፈኖች የሚዘፈኑ ላይክ እንደ ኃጢያት የማይቆጠሩ ነገሮች አሉ የሚባሉ ነገሮች አሉ አሁን ለሽክሊሊቷ ገደል ገባች ባላገባች የሚለው እንትኑ ነው ግጥሙ እኮ እንደዚህ ነው አላልኩ ይትዋረክን አለ ለምሳሌ ለኔ እሱ የተከስኩት ብስክሌቱስ ኃጢያት ነው አሁን ታቀሳስረኛለህ ከዛ ኮሜንት ላይ ምትላ ብስራት አትፍራ ይሉኛል አትፍራ ተናገር ልክ ነው ይለዋል እሱ አልፈልግም አይ ግን ብዙ ይኸውልህ እንደነዚህ ነገሮች አንዳንዴ እውቀቱም ያስፈልግሃል ገብቷል ከሃይማኖት ጋር የሚነካካ ነገር ጥንቃቄ ይፈልጋል በጣም ከፍተኛ ጥንቃቄ ሰውም ልታስብ ትችላለህ በጣም እሱ ነገር ነው ፈራው ግን ደግሞ አንዳንድ ጊዜ ቀጥተኛ መልስ መሰጠት አለባቸው ብዬ ማምነው ነገር አለ ገባ በቃ ከመረቁ ይኖርልኝና ከስጋው ምናምን ደግሞ ማለት አይቻልም
አይቻልም። ግን ቢኒ አሁን ለምሳሌ ይኸውልህ ማናችንም ሙዚቃን አዳምጣለን፣ በጣም ግልጽ ነው። ግን እምነታችን ማናችንም እንደማይፈቅድልን እናውቀዋለን። አዳማጩም ዘፋኙም ግን እኩል ነን። ብዙ ጊዜ ልክ ዘፋኞቹ ላይ አታክ ሲደረጉ ይገርመኛል። እምነተኛ ነኝ ካለማዳመጥ የሚያዳምጠው ከሌለ እኮ ሙዚቀኛው ሙዚቃ አይዘፍንም። ሙዚቃ ስትል ባለፈው ሳምንት የትላንትናው ክርክር መጣችብኝና የኤአይዋ የዛ ልስ ሳልናገር ያለፍኳት ነበረች እንደ ወደዛ እንዳልገባ እንጂ ማለት ነው። ትላንትና አንተ ኤአይ ስትል የነበርከው ማለት ነው። አሁን አጋዥክ የለም ዛሬ እንዲህ አንተ ነው እንጂ ሱማ። አዎ ግን ኤአይ ተሰርቶ ማለት ነው። ከዛ በኋላ እኮ ማንም የሚወጣው ስቴጅ ላይ የሚዘፍንልህ ማንም ወጥቶ ስቴጅ ላይ የሚዘፍንልህ ሮቦት እየተዋጋረ እንዲሆን ሮቦት ለማየት ነው ምኞት ይዘፍን እንደውም የሚገርም ፐርፎርማንስ። እነሱ እንደውም 3 ዘፍነው ደከመን ዋንጠጣ ብለው ነው የሚገቡት። ጉንፋን ያዘኝ የለ ድምፅ አይቀየር ኮንሲስተንስሊ ሲሪየስሊ ነበር የጠየቁት። ታዲያ እንደሱ ነው የሚሆን። ሁሉም አዲስ ፈጠራማ ከሆነ በሱ ተስማምተሃል እኮ። የሰው ካልሆነ እኮ የራሱ አዲስ እንዴ ብለሃል። እንዴ ብስሬ እንዴ ተው ብለሃል። ኧረ ተው ዛሬ የሚመለስ ወደኋላ ተው መልሱት እና ይዩት። የትላንትናው ላይ ነው የሄዱት። በዛውም ሰብስክራይብ አድርጉት። ኦኬ ብለሃል። የራሱን ማለት አዲስ ዜማ አዲስ ግጥም ምናምን ኦኬ ከሆነ ፈጥሮ ከሆነ ኦኬ ችግር የለብኝም ብለሃል። የሰው ዘፈን ግን መስራቱ ነው ብለሃል። ሜጀርሊ የሆነ ኤአይ እንደ አንድ ሰፖርቲንግ ቱል ነው መሆን ያለበት እንጂ ራሱ በራሱ ለምሳሌ ያህል የዛ ዕለት ማለት ጫና በዝቶብኝ ነው አዲስ ከሆነ ያልኩት። ሳስበው ወደዚህኛው እንመለስና ሌላው ማንሳት የፈለኩት አሁን ያስታወስኩት ስንል ይመጣሉ አልበማቸውን ለማስታወቅ ሴፉ ሾው ላይ ምናምን ይመጣሉ ለምሳሌ አይደለ። ከዛ ደግሞ በዛ ዘፈን የሆነ ሰክሰስ አድርገው ይመጣሉ። ከዛ በኋላ አልበምሽ መቼ ይወጣል ሲባል እንደ እግዚአብሔር ፈቃድ እንግዲህ የሚቀጥለው ሳምንት ሊሆን ይችላል። ከዛ ደግሞ ሂት ሲያደርግ ዘፈናቸው ደግሞ ሲጠየቁ ምንድነው ያው በፈጣሪ ኃይል ነው እንደዚህ ሆነው ምናምን የሚሉት ነገር አለ። ይሄዳሉ የዋህነት እምነት በሌላ መንገድ ሊድልህ ለምሳሌ እንደ አባባል መሆኑ ወይ ፈጣሪ የእሷን ነገር ማሳየኝ የእሱን ነገር ማሳየኝ ደፍተህ አሳይ። ፈጣሪ ይደፋል ወንጀለኛ ተባባሪ እኮ አይደለም። አት ሴም ታይም ማለት ዘፈን እንደማይቻል እየነገረን አት ሴም ታይም ደግሞ ሰክሰሱ ከሱ እንደሆነ መቀበል። እሱ ነገር ፈጣሪ ሁላችንንም ሰክሰስ ይፈልጋል፣ ያሰብነውን ይሳካልን ማለት ነው። አንዳንድ ጊዜ መንገዶች በሆነ መንገድ ልትመጣ ትችላለህ። ኦፍኮርስ ፈጣሪን አመስግነው በቃ ሰርቻለሁ ብለህ እንዴት ብዬ ልበል። ሁላችንም እኮ እንላለን የዋህነት በለው ለማይሆን ቦታ ፈጣሪ እናነሳዋለን በደንብ እንጂ ትክክለኛ ባልሆነው ቦታ ላይ ፈጣሪን ስም እናነሳዋለን። ሙዚቃ ሰራው ብለህ እንግዲህ እነሱ ይሄ ሙዚቃ መስራታቸውን ሳይሆን ይሄ ስራው ፕሮሰሱ አለ አይደል? ፕሮሰሱ ማለፋቸው ለዛ ይመስለኛል የሚያመሰግኑት እንግዲህ የገባቸው ከሆነ ማለት ነው። ያ ማለት ሁላችንም ኃጢአት ውስጥ ግን ፈጣሪ እጁ የለበትም። ገብቷል? እንዴት ሆኖ አሁን ቅድም እንዳልኩ ይህን ስንል እነሱን ለመውቀስ ምናምን ሳይሆን እነሱ ሙዚቃውን ይሰራሉ፣ እኛ እናዳምጣለን። አዳማጭ ስላለ ነው ሙዚቃው የሚሰራው። ስለዚህ ብዙ ጊዜ የሚጫንባቸው ነገር ስለማቅ ደግሞ እግዚአብሔር አሁን እንዳልኩ ደግሞ እንደዚህ ታያለሽ ዘፈን ሰርተሽ ምናምን መንግስት በቃ የተለመደች ጥቅሳለች መንግስተ ሰማያት ዘፋኝ መንግስተ ሰማያት አይገባም ምናምን እኮ ተብሏል። ለምን ምናምን ይላሉ ሰዎች። ቶሎ የምትሰማው ያው ነው እኔ አሁን ገባ እና እኛም ለአንዳንድ ነገሮቻችን እንዳልከው ለፈጣሪ እንጠራለን። ግን ልምዱ እየቀረበ ሄድ አሪፍ ነው ብዬ አስባለሁ አይደል? ብንተው አይደል? ከሱ በላይ ሙዚቃው ቢቀር አይቀርም። ከሙዚቃው ከስንቱ ካልቀረ ሙዚቃው ደግሞ ፈጣሪን እዚህ ውስጥ አለመቀላቀል እሱ አምናለሁ። ያለ ቦታው ባንጠራው ማለት ፈጣሪ ዝም ብለህ እንግዲህ ፈጣሪ ስለሆነ ስለምትወደው ብቻ ሁሉ ነገር ላይ አትከተውም። ቅድም እንዳልኩ አሁን በየዋህነት እንደዚህ እንደውም በፊት የሆነ ሳለ ዛሬ ሃይማኖታዊ ነገር ላይ ብዙ ገባል። የአንድ ስብከት ላይ የሰማሁት ነበር። ኦልሬዲ አቴንድ አድርጌ ቤተክርስቲያን ላይ እና በየዋህነት አሉ ሰባኪው ሲናገሩ እየገባው እየተሳለምኩ ነው። ፈጣሪ ሆይ እሷ እንደዚህ አድርገልኝ ይኸው ስለቴን አምጥቻለሁ ብለው ማለት ነው። አሁን እኚህ ሴትዮ
ያን ያህል ክፉ ሆኖ አይደለም ማለት እንግዲህ ለሰው እንደዚህ ማድረግ እንትን መልካም አይደለም ኦፍ ኮርስ ስፔሻሊ ተበድለው ይሆናል የተበደለ ሰው እንደዛ ግን የተበደለ ነው ግን መተህ ከማን ጋር ነው እንደዛ እንትን የምትለው ከፈጣሪ ጋር ማለት ነው እንግዲህ ፈጣሪ ያንተ ተባባሪ አድርገህ የበፊቶቹ እንደውም የዋው ግን ስማማለሁ ይሄን እንዴ አይ ስማማለሁ ምን እንዴት መሰለ የዘራውን ታጭዳለህ የሚለው ነገር ታምናለህ አይደል ለምሳሌ ሰው ላይ ግፍ ከሰራህ ግፍ መምጣቱ አይቀር ፈጣሪ መሐሪ ነው አምናለሁ ካልተመለስክ ግን ፈጣሪ ይቀጣል ብዬ አምናለሁ ኖ ይቀጣል እኮ እሱ ልክ ከሆነ ግን ለምሳሌ የምትሄድበት ለምሳሌ ፈጣሪ ስለነገርከው አይደለም ያንተን ግፍ የሚያውቀው ተበድያለሁ ብለህ አይደለም የምትለው ታለቅሳለህ ለፈጣሪማ ለፈጣሪ ያውቃል ሁሉ ነገር ያ ይኸውልህ ለኔ አሁን እሱ ላይ አሁን ለኔ ልዩነት አለ ለምሳሌ ለኔ ያውቃል በደልህን ስሜቴን እያወጣው ነው ብዬ ነው እንጂ ምነግረው እየነገርኩት ነው ብዬ ማለት አልፈልግም ባትነግረውማ ያውቀውም ብለህ አታስብም ኦሬዲ ያውቀዋል ገብቶሃል ሰው ልጅ ነህ በደሌን ይሊ ምናምን ነገር ልትል ትችላለህ ከዛ የበለጠ መናገር ለምሳሌ አሁን ቅድም ያልኩ ቦታው አይደለም ፈጣሪን ሄደህ ያን ሰውማ እንደዚህ አድርግልኝ እንደዚህ በድሉኝ እንደዚህ አድርጉኝ እንደዚህ እሱንማ ምናምን ነው አትልም ፈጣሪ አይተዋል እንደዛም ብለህ ጸልይ የሚል አስተምሮም የለም ፕላስ እሱን ሊቀጣው አይደለም ሊያስተምረው ነው ያንተን ነገር ሊያስተምረው ስለፈለገ ወይም ደግሞ ከሚሄድበት የተፋ ጎዳና ሊመልሰው ስለሚያስብ ነው ፈጣሪ በየትኛውም እምነት እንደዛ ነው የሚታሰበውና ግን ልክ ያሉ ነው ግን ኮባንኛ ደግሞ ዴፊኒሽን ምንድነው ይሄው የሰው እንላለን የሆነ ሰው በጣም ያሰቃኝ በሰውባ የሆነ ነገር ሲሆን ታያለህና አንዳንዴ ደግሞ የለም ወይ ፈጣሪ ይሄን ሁሉ ነገር የሚያደርግ ሰው በቀጨራሽ አምሮበት እንዲ ነው የሚሄደው ምትላለህ በራሴ ልንገርክ እንደውም እንግዲህ ወደ ተመልካቾች ጥሩ ስላልነበረ እውነት ለመናገር ዴሊት አድርጌዋለሁ የኛው አካውንት ላይ በነፃነት ጉዳይ ላይ የዛሬ ሳምንት የሰራናቸው ከበዛም በፊት የነበረ ነገር ነበርና ያው ሁላችንም ሐሳብ እናነሳለን ብዙ ሰዎች ደስተኛ አልነበሩም በኔ ኤኒዌይስ ችግር የለውም በሐሳብ ይሞግታል አንድ ሰው ነገር ነበረ ያለኝን ፈጣሪ ያንተ ቤት ላይ ያስገባው ሐዘን ገብቶ ያሳየኝ ያለኝ እኔን ማለት ነው ምንም አልተሰማኝም ግን ደነገጥኩ ምን ያህል ማለት ፈጣሪ ስም አሁን ስለተነሳ ነው ፈጣሪን አንስተህ እዚህ ጋር ባነሳው ሐሳብ አንተ ቤት ሐዘን ሊከት ማለት ነው ፈጣሪ ገብቷል ስለዛ ሰው እንባ ያዘነ እዚህ ጋር ደግሞ ላንተ እንባ ግን ተባባሪ የሚያደርገው ማን ነው ፈጣሪ ነው ፈጣሪ በራሱ መንገድ ላንተ የሚሰጥ ነገሮች አሉ ገብቷልና ያለ ቦታው ላይ እንዳልከው እንግዲህ ወደ እንትኑ ስንመለስ ሰይፉ ላይ እንደተጠቀሰው ምንድነው ሄደ ፈጣሪ ከፈቀደ ምናምን ነገር አትልም እንደው የሰይፉን ነገር የኛውን ከዘጋ ነው በዛው ሰይፉ ስላልክ ስለ ጂመሳይ በዛው ነው ሰይፉ ላይ ጂመሳይን እንግዲህ ባለፈው አላገኘሁትም ብሎ ነበር ከሱም ቲክቶክ ላይ ሃይማኖት መቀየሩን ተናግሮ ነበር ከዛ እንግዲህ አሁን የተነገረው ነገር ምንድነው ከማዲንጎ ጋር የሆነ ምንድነው አልበም ነበራቸው ግማሽ አልበም ነው አንድ ሲንግል ግን አብረው ሰርተዋል እና አልበሙ ሲያወጣ ግማሽ አልበም ነው ምን እንደሚባለው ኢፒ አልበም የሚሉት አለ አይ እኔ ዘፈን አንተራለሁ ምን ያስቃል መልስ ስጡት እኔ ለውበት ቅድም እንዳልከ ስብከት አቴንድ አድርጌ ነው ያልከው እሺ አረ ዋቀሳሰ አቴንድ አሉ ምታቀሳስረኝ ኤኒዌይ እንትኑንም ቆርጦ አምጥቶት ነበር ከሱ ጋር ያደረገውን ከሚስተር በፊት ኢንተርቪው አድርገው ነበርና እዛ አልበም ውስጥ ከማዲንጎ ጋር ያለ እንትን ተፈራርሞ ሰጥቶ ነበር ጨርሶ የሆነ ድርጅት ተፈራርሞ ነበር እና አሁን እሱን ሰርዣለሁ ነው የሚለው ብሎ አይወጣም አልበሙ ተብሏል ምናልባት አሁን እዚህ ጋር ቅድም ካነሳነው ጋር የጥቅም ጉዳይ ከሆነ ተሸጦ ከሆነ አሪፍ እንትን ላይ ያለ የቀየረው ሊያሳምን ይችላል ያሳምናል ይሄኛው ለምን እንደሆነ ታውቃለህ ኦሬዲ ስትሸጠው እኮ ያዋጣኛል ባልከው ዋጋን ይሸጥከው ገብቷል ስለዚህ ጂመሳይ በነበረበት የሙዚቃ እንግዲህ ሰይፉ እንደውም ሲቀልድ ብዙ ጊዜ ሴቶች ይወዱታል ምናምን ነገር ያሉላ ሲቀልድ ነበርና ግን በቃ አልበም ሊያወጣ ነው ጨርሷል ኢቭን ከአንድ ድርጅት ጋር ኮስት ተፈራራም ፔመንት ላይ ተነጋግር ይሄን ያህል እንከፍላለን
ምናምን ተባብለ ብቻ ኮንትራክት ገብታል ያንን ያፈረስከው ስታፈርስ የወሰድከውን ብር ትመልሳለህ ትመልሳለህ ዲልህን አፍርሰሃል ካሳም ሊኖርብህም ይችላል እንግዲህ እንደውላቸው ውሉን ያፈረሰ ሰው እንደዚህ መቀጫ %% ምናምን የሚባል ነገር አለ ያውላ ነገር ይኖርብሃል አሁን ይኸውልህ ይሄ ልጅ ኢንቨስት እንኳን አርጓል ኢቭን ለየትኛው መሰል ኢንቨስት ያደረገው አልበሙን ለመስራት የመጣበት እንግዲህ ለአቀናባሪ ለግጥም ለዜማ የከፈላቸው ብሮች አሉ ጊዜ አለ ምናምን አሁን ለሱ ኪሳራው እሱ አይደለም ትልቁ ፕሮፊት እምነት የሚለው እዛ ጋር ማግኘቱ አፕሪሺየት ማለት በቃ በመሰለው እንግዲህ ሊያውም በደም ሂት እንደሚያደርግ ቢያንስ አንዱ ዘፈን ሂት ያደርጋል ለምን ማዲንጎ ስለሚባል አለበት ስለተባለ በደም ወጭ እንደሚደርስ ምክንያቱም ይወለብኝ ከሚሸጠው በላይ አውጥቶበታል ፎር ሹር ግን ማዲንጎን ለሚያደንቁት ሰዎች ግን የነሱን ማለት እንትን መሆን አይሆንም አይ በቃ ልጁ አልፈቀደም ነው አልፈቀደም ምክንያቱም ይሄ ምን ባለቤትነቱ የጂመሳይስ ከሆነ ጊዜ ድረስ በቃ የሱ ነው ስለዚህ መብት አለው ዋንስ ወደዛ ከሄድክ ወደ እምነቱ ከሄድክ እውነቱን ነው እሱ ማውራቱ ነው ለእምነቱ ማራ ያረጋው የሚያዘውን እምነቱ ሰውን የሚከተለው እምነት የሚያዘውን ነገር ማድረጉ ላይ ምንም ጥያቄ የለውም ግን ሁለተኛው ሰው እዚህ ላይ ሐሳብ መስጠት በማይችልበት ሁኔታ ይሄን ማድረጉ ነው ማለት ይሄ ነው ገብቷል አይችልም ቢኖርም በህይወት አይችልም አዲላቸውም እንደሆነ አናቅማ ዲል is not a matter of deal አንተ ፊውቸር ስትገባና ዋና ዘፋኝ ስትሆን ምን ይሁን ወይ ተቀባብሎ ይስፈን ታናቀውማ ዘፈኑን ገብቷል ኃላፊነታቸው እኩል ከሆነ አንደኛውን መጨፍለቅ ይሆናል ይሄ ጉንጭ አልፋ ክርክር ነው በርግጥ ምንም ባላወቅንበት ላይ ባላወቅንበት ነው ግን ሊሆን የሚችለው የሆነ አልበም ስታወጣ የሆነ ሰው አንተ አልበም ስታወጣ የሆነን ዘፋኛም ስታይ ከአንተ ጋር ፊውቸር ታስገባለህ እንጂ ዋናው ዘፋኝ ሆኖ እሱ በገዛ አልበም ላይ ፊውቸር እኔ አልገባም ማለት ሙዚቃ እናንተ እኔ ይቅርታ እኔ እኮ ስለ ሙዚቃ እኮ ምትነጥናት ኦኬ ኤኒዌይስ አልበሙን ትቶታል እንትን ማለት አላስጮህም ባይዘው እሱን በመቸለት ትላንትና ብያለሁ ማውጣቱን እንጂ ማውጣቱን እንጂ ያኛው ጥልቁ ምናምን አላለም በቃ ጀስት ፈጣሪ ወደ ብርሃን ምናምን ነገር አለ ኦኬ በቃ ስለዚህ የሳሚ ዳውን ቪዲዮ እዚህ ጋር እናስገባዋለን ሐሳቡን በደንብ ሳይልን ማለት ነው ሰላም ጤና ይስጥልኝ እንዴት ናችሁ such a beautiful day ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው በተለይ ደግሞ ሙዚቀኛ ሆነው ወይ ድምጻውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው እኔ እንግዲህ በፋሚሊ ሁለቱም አሉ ፕሮቴስታንትም አሉ ኦርቶዶክስም አሉ so I don't have any problem የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ነው ሙዚቀኛ ከመሆን አንፃር ነው እነዚህ ሰዎች እነዚህ ድምጻውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ ጥልቅ ውስጥ ነበርን ነው የሚሉት የትኛው ጥልቅ ነው እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል ከዛ ቱር ትወጣለህ ያኔ ነው ትኬት እንትን ሙሉ ተችሎ ነው ሰው ደግሞ በጣም በቃ ፍቅሩን አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል ከዛ ደግሞ ከፍ ይላል እንደዛ ነው አካሄዱ እዛ ታይም ላይ አይቀይሩ ያቺ ክሬሟ ታይም ዝቅ ጅው ሲል ነው እና ብዙ ማውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ ነው ለምንድነው ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ ተደፈጥጧል በፊቱ ያ ጥልቅ ነው እንደዚህ ነው ምናምን እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ማለት ይሄ ጠንቋዮች እኛ ሰፈር ሳይንቲስት ነው የምንላቸው
እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል። አይ ዶንት ኖ። ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ብናም ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመነን እንድናለን ነው። ሁላችንም እናምናለን። እንግዲህ ያ ነው ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርከውን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ትተን እኮ ስንት የሚያርቁ ስንት የሚያስተካክሉ ሀሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከውን የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል። ይህ ሰው እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይር ያለው ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደል የሆነ ነገር ረብሾ አይደል። እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሾኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም እንትን ማድረግ ምን ይላሉ ሌሎቹም ተከትለው እንትን እንዲያደርጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጥልቁ ነው ይላል። ሲበርድበት ነው ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድን ነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኔ አሁን ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይደው ነው ገባ እና
አስቡበት ለማለት ነው። አሁን ሄዳችሁ ያው ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ የምናየው ስፔሻሊ እኔ ሳያችሁ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው ላለው ዋላ ያ እሺ ወደሚቀጥለው ጉዳይ እንግዲህ ሙዚቀኞቹ ጋር ነው ያለ ነው። ማንጁስ ትክክል ሙሉ ስሙ ማን ነው? ሰደሊ ተላል አይደለም። ቆይ መጀመሪያ ሐሳቡን አንሳውና ማንጁስ በሚለው ስም ነው የምናውቀው። ሰሞኑን ተከሶ ፍርድ ቤት ቀርቦ ነበረ። እሱም እንግዲህ አንድ እንስት ላይ ዱላ ሰንዝሯል ነው ቡጢና ጥፊ በመሰንዘር በመደብደብ ተብሎ ፍርድ ቤት ቀርቧል። ፍርድ ቤት ከቀረበ በኋላ ነገሩን በእርቅ እየፈታ ነው ስለሆነ እዚህ የሚያደርስ ነገር አይደለም በሚል ምላሽ ሰጥቷል። ፍርድ ቤቱም ያንን አምኖ ተቀብሎ እንግዲህ ማለት ቀጠሮ ሰጥቷት አሰናብቷል። በእርቅ ካለቀ በቃ እርቁን ያመጣሉ፣ ይዘጋል ማለት ነው። እኔ ምንድነው የገረመኝ አህመድ ማንጁስ የስም ችግር አለበት ተመልካቾች። እኔ ነኝ የት ገብተህ ነው አንተ ሲያመጣው አትለኝ። ያው ማንጁስ በሚለው እንትን ስለምናውቀው እና የዛን ያሸነፈ ጊዜ ደግሞ ጎበዝ ነው ድምፁ ነው። አይን ሲዘፍን ምን በጣም ጎበዝ ነው። የራሱም ዘፈኖች አሉ በጣም የሚያማምሩ ጎበዝ ድምፃዊ ነው። የገረመኝ ምንድነው መሰለ አልበዛም ዘፋኞቹ ጋር እንደዚህ አይነት ጾታዊ ድብድብ ምናምን በጣም አልበዛም? በዛ የሚገርም ደግሞ አሁን ይሄ ነገር በተነሳበት ሁኔታ ላይ እዚሁ ሶሻል ሚዲያ ላይ የተደበደቡ ልጆች ወጥተዋል። ሴቶች በሌላ ሰዎች እንግዲህ ከአርቲስቶቹ ውጪ በግለሰቦች እንደዚህ ድብደባ ሪል ድብደባኛም በጣም ማንወደው የምንቃወመው ሁሌም እንትን የምንለው ነው። ግን የአርቲስቶች ደግሞ ያናዳሃል ማለት የነዛ ያናድም ይቀላል ማለት አይደለም። አርቲስት እንደውም ሮል ሞዴል ነው መሆን ያለበት። ለስሙ መጠንቀቅ አለበት፣ ለስራው መጠንቀቅ አለበት። ምክንያቱም ስራው ከህዝቡ ጋር ነው የሚያገናኘው። ስለዚህ ያን ነገሩን በደንብ መጠንቀቅ ያለበትና ይወል እንትን አይደለም እንዴ ቢልንገር እንደ ድሮ አሁን ቪው ማግኘት ከባድ አይደለም። እሱም ይመስለኛል አሁን እንደዚህ ነገሮችን እንዲሸወዱ እያደረጋቸው ያለው። ለምሳሌ አሁን ላይ ዩቲዩብ አለ፣ ሲንግል ይሰራሉ፣ ክለቦች በረምብ ይሰራሉ። አንድ ሰው በአንድ ምሽት ውስጥ የሆነ 4-5 ክለብ በቃ እዚህ እየዘፈነው የሆነ አላረለም እንሰማዋለና ያ ነገር በጣም በቃ እንትን ብሏቸዋል። አይደፈሬ አልነካ የሆነ በቃ የሰጠውትን ህዝብ ይሰማል። እንደዛ ስትል ምን ትሆናለህ መሰለህ? ለዚህኛው ነገር ትጋለጣለህ። ለምን መናቅ ይመጣል። ያንተ ኦዲየንስ እንዴት እንደተገነባ በረምብ ሳይገባህ ነው ስትዘፍን እንደዛ ግጥ ብሎ የሚጨፍረው ሁሉ ጥፋትን ስታጠፋ ካንተ ጎን የሚሆን ይመስላል። አዎ ቢኒ እና ይኸውልህ ልክ ግን ታሽተህ የድሮ ዘፋኞች ናቸው ለስማቸው። የድሮቹ ዘፋኞች እኮ ምንም አያደርጉም አይደለም፣ ብዙ በደል ይፈጽማሉ ምናምን። ግን አንዳንዶቹንም በእንደዚህ ነገር ሰምተን አናውቅም። ጊዜውም ቴክኖሎጂውም ብዙ ከቨር አድርጓቸዋል። ፕላስ አሁን ላይም ዘልቀው የመጡ ሰዎች አሉ። በተቻላቸው አቅም እንደዚህ አይነት ነገሮችን አይፈጽሙም። የሆነ ብዙ እኮ የሚያናደዱ ነገሮች ይፈጠራሉ። ቶክ ሴት ልጅ መምታት ክብር የሆነችው ሴት ልጅ መምታት ይቅርና እንደ አርቲስት እኮ ከወንድ ልጅ ጋር እኮ መደባደብም የለብም። ማንም ሰው ጸብን አትሊስት አንተን እንትን ማድረግ አለብህ። የሆነ ገፍቶ ሲመጣ አትሊስት ያችን ደቂቃ የምታገስ አለ። ኦፍኮርስ ወንድነት ይፈትንሃል። እዛ ጋ ያለው ሲቹዌሽን ያን ነገር እንድትፈጽም ሊያደርግ ይችላል። ግን ሴት ልጅ ደግሞ አትመታም። ደግሞ ታዋቂም ስትሆን የተለየ ኃላፊነት አለብህ። በነገራችን ሰው ናቸው እንረዳለን። እንደ ሰው ስሜት አላቸው። ሊደነግጡ ሊናደዱ ምናምን ሊሆኑ ይችላሉ። ግን ከኔና ከአንተ ከኖርማሉ ሰው በበለጠ እነሱ ይጠበቅባቸዋል። ለምን ስም ስላላቸው ትንሿም ነገር ገኖ ነው የሚወጣው። ገባ ከሌ እንዲያረገ ስለሚባል የተለየ ኃላፊነት አለብህ ማለት ይሄ ሰዋዊ የሚገፋፋህን ነገር በደንብ ኮንትሮል ማድረግ መቻል አለብህ። አለበለዚያ እንደምታየው ስም ይጠፋል ማለት ነው።
ገባ አሁን ለምሳሌ አሁን ክሱ ላይ ሰምታል እንዲህ ክስ አጻጻፉ አስቆኛል ቡጢ በመሰንዘርና ጥፊ ክሱ ላይ ማለት ጥፊ ነው ምናምን በመማታት በማሳመም ነው የሚለው በረም እኮ መጥቷል ቡጢ በማሳመም ነው የሚለው እንጂ ለምሳሌ በመደብደብ ነው እንጂ አይልም ህመም እንዲፈጠር ማለት ህመም ስለ ሌላ ህመም ሳይሆን ሲመታት የሚሰማች ወቅት ህመም አለች አይደለ እንደሱ ነው የሚለው እረዳለሁ ለምን እንደዛ እንደተባለ ለምሳሌ በትኩሱ ድብደባ ሆኖ ምናምን ሲሆን ድብደባ በመፈጸም አካል ጉዳት ላይ ቀላል ጉዳት በማድረስ ከባድ ጉዳት በማድረስ ምናምን ጉዳቶቹ ሲተነተኑ ለምሳሌ አንዳንድ ፊት በጥፊ ያጭሎት ምንም መስመር ምናምን አላጣም በጥፊ መታኝ ብለህ ስትከስ ምን ትለዋለህ በመደብደብ ትለዋለህ ምን ህጓዬ ማስረጃውን እኮ ነው ነገር ማስረጃ የሚሆን ነገር ካላገኘ ጥንቃቄውን አስገርሞ ነው የህግ አሰነጣጠቅ ገባ በማሳመም ነው የሚለው ምክንያቱም ምንም አይነት እንትን አልተገኘም ይመስለኛል እብጠት መድማት ምስካር ያለ ቢኒ ምስካር እኮ ይኖራል ምስካሪ ማለት ያ ገብቷል አሁን ያ ግን ያደረሰው ጉዳት ምንድነው የህክምና ለምሳሌ አሁን ይኸውልህ ምስካሪ ያቆመ ሰው ይማታል ብለህ ሰው ከሌለ ምናልባት አንዳንዴ ምስካሪ አሁን የተጣሉበት ቦታ ወሳኝነት አለው ለምሳሌ ይሄ ነገር የደረሰበት አፕን ያደረገበት ቦታ የሚሰራበት ቦታ ነው ወይም ደግሞ በቃ እንዳለ ፐብሊክ ያለበት ሰዎች አለ ቤት ውስጥም ሆኖ ደግሞ ሰዎች ካሉ ወይም ደግሞ ሰው ሳይኖርም በዛ ሰዓት ይሄ ነገር በተደረገበት ሰዓት የህግ ሰዎችን ጠርታ ከሆነ ሄዶ ነው ያደረገው መሰለኝ ሄዶ ነው ገርሞ ያ እንደዛ ነው እንትን ያልኩትኝና ግን አይ አጻጻፉ ገርሞኝ ነው ያ ለምሳሌ ያቀላላ ከምን ታሳቢ እንደሚደረግ ታውቃለህ ተማታና ደበደበ በራሱ ልዩነት አለው አሳመመ እንደውም በጣም ላይ ታርገውታል ገብቷል ይሄ የሆነውንቺ ምናምን አይነት ነገር ለዛ እኮ ነው የሌለውንም ነገር መጻፍ አይችሉማ ክሱ ራሱ ሲጽፉት እንደዛ ብሎ ብቻ ኤኒዌይ ገርሞኝ ነው አጻጻፉ ልክ አይደለም እና ግን ከኛ በተለየ ኃላፊነት ሊሰማቸው በጣም ኃላፊነት ሊሰማቸው የሱን ተመልከት የአንዱ ዓለምን ተመልከት እንደገና እንደውም የቀነኔ ጉዳይ ተነስቶ ነበር አላነሳነውም ሰሞኑን እንደገና መተው ብዙ ነገር ብለዋል ቤተሰቦቹ የተፈጠረ ነገር አለ ሌላ ማን ነው የእንትናን ተመልከት አብርሃም ሻላይን ተመልከት ያ ከዛ በፊት በቃ አሉ እንደዚህ እና ጥንቃቄ ሰሞኑን እንደውም ይኸውልህ ከታዋቂዎቹ በበለጠ ቲክቶክ ላይ በጣም ስገረም የነበረበት አንድ አይተኸው ከሆነ አንድ ልጅ በጣም አባብጣ በጣም ተመታ የመጣች ልጅ ነበረች እንግዲህ መቼ ተብየው ደግሞ እዚህ ጋር እና እዚህ ጋር እንትን አድርጎ እዚህ ጋር ምንድነው ፕላስተር አድርጎ መጥቶ ነበር ማለት ደብዳቤ ተባለው እሷ በጣም የተደበደበችው ከዛቸውን እንተውና ግን እሱ ያን ነገር ያደረኩት ብሎ ያለው እሷ ላይክ ጠርሙስ አምጥታ ኦሬዲ መጨረሻ ላይ እንግዲህ ይቅርታ ተባብሏል መሰለኝ ግን ጠርሙስ ሰብራ ይሄን ነገር ስትፈጽምብኝ ነው ያደረኩት የሚል ነገር እንትን ብሏል ዋሪቨር ማለት ይኸውልህ አንዳንድ ጊዜ በምን ያህል ሰዎች እንደምንጎዳ ስፔሻሊ ሴቶች አይመቱም መመታት የለባትም ሴት ልጅ መመታት የለባትም ስለ አንተ ላይ የምታደርሰው ጉዳት የለም ማለት አይደለም ማለት ዘምታይ ያን ነገር እንድታደርግ የሚያደርግህ ብዙ ገፊ ምክንያቶችን ስለተባልክ ነው ወደዛ የምትሄደው ግን ሁሌ መፍትሄ አይሆንም ግን ኢቭን ይሄኛው ፓርት ከመጣ ምናልባት ሊሆን ይችላል ለምሳሌ አሁን ለሱ ክርክር ሲከራከሩ ሰዎች ስላየውኝ አሁን ያነሳውት አልሞት ባተጋዳይ ኮንክ ምናልባት ሊፈጠር ይችላል ግን ያው ዞሮ ዞሮ እዛ ውስጥ የዘር ጉዳይ ተነስቷል ምክንያቱም አናነሳው አይ በሱ ስለማልፈለኩ ነው በቃ ጀስት እንትኑን ነው የሴት ልጅ መመታት አለመመታት የምትለውን ብቻ እንድናነሳው እንጂ እዛ ጋር የነበረው ነገር ያ ምክንያቱም እንዳልኩ ዝም ብለ ተነስቶ ተጣላም ብሎ በባልና ሚስት በፍቅር ግንኙነት ዝም ብሎ እየተነሱ አትመታ መመታት የለባቸው አንዳንድ ኬዞች ሊኖሩ ይችላሉ ሊያሳምኑ ይችላሉ ማለት በተኛበት ወይ በስለት ወይ በሆነ መሳሪያ ምናምን ሊደረግብ ሲል ያው በዛ አጋጣሚ ያው ነገር ሊፈጠር ይችላል ይፈጠራል ከዛ በተረፈ ግን ሴት ልጅን በጉልበትም በምን ከወንድ ጋር እንደማትመጣጠን እየታወቀ አቢዩዝ ማድረግ መደብደብ ምናምን አግባብ አይደለም ሌሎች ልክ እንደነዚህ ነገሮችን ሳይ የማንጁስ በቃ ለእናንተና ደግሞ ስራ ሰጧቸው ነው ያልኩት ምንማ
ለነ ሰማይ ጠሪዎቹ በቃ አሁን ላይቭ አላልናችሁ ምን እኮ ነው የምንለው አይነት ነገር የመዘዙ ሁሌም እንደምንለው ችግር አይፈጠርም አይደለም ችግር ይፈጠራል መሆን የለበትም ሴት ልጅ አትመታም በፍጹም ድንገት የሆነ መታሸንፈውን ነገር አትመታውም አታደርገውም ያ አይደረግም ገብቷል ግን አልተበደልክም ማለት እኮ አይደለም ያ ተበድልሃል በጣም ገፊ ምክንያቶች ሊኖሩ ይችላሉ ግን ካንተ በለጠ እዛ ጋር ያረከው ነገር ነው ከተበደልከው በላይ እዛ ጋር ያረከው ነገር ገን ነው የሚወጣው እንደውም በቀደም ጉርሻ ላይ ሞቶ ነበር በቀደም ሳይሆን አንድ ወር ምናምን ይሆናል የፈላ ዘይት ገልብጣበት አይታል ባሏ ላይ ነገር በረምብ እሱ ነገር እንደውም በመረንጅ የለኝም ትንሽ ነው ሰማሁትና የፈላ ዘይት አምጥታች በተኛበት እና ተገሸላልጦ ምናምን ነበር እና ምን ልል ፈልጌ ነው አንዳንድ ጊዜ እንዳልኩ ገፊ አሁን በዚህ ያተደፍቶበት ከዛ ሙድ ላይ ተነስቶ የደፋችበትን ሴት ሲያገኘት ሴት ልጅ አትመታም ሊል አይችልም ሰው ነው ስሜት አለው ኮንዲሽን እንደነዚህ ነገሮች ኦፍ ኮርስ ጥይትም እኮ ተደቅኖብህ ቢላንድ እየተወረወረብህ ምንም አታርግማ ማለት አይደለም እኮ አንዳንድ በጣም ገፊ የሚሆኑ ምክንያቶች ካልሆኑ በስተቀር በዝም ብሎ ግን ባፍ ንግግር በምናምን መመታታት አያስፈልግም ግን አሁን የዘሩን ጉዳይ ሳነሳ የደቡብ አፍሪካውን አፕዴት ተደርጎ ነበር ትላንትናና የዛንለት ስለ ቀብሩ ነው ቀብሩ አሁን ቀን እኛ አሳስተናል የገባበትን ቀን ያልነው በርግጥ ነው የዛለት ነበር እኮ ትላንት ነው ቀብሩ ኦኬ የዛለት አሁን ቀብር ላይ ነው ብለን የነበረው አንድ ቀን እንትና ኢንፎርሜሽን እሱ ችግር የለውም እሱ ሳይሆን አሁን ኢትዮጵያኖች ኦስት ለንደን ነው ምናምን የሚባለው አካባቢ ላይ ነው እየተቃጠለ ምናምን ያለው ምንድነው ምክንያቱ መሰለ ስለዘር ጉዳይ ስላነሳን ልጁ እንደገና ትላንትና ሰይፉ ያጣራ ነበር እዛ አካባቢ ላይ ንጉስ የሚባል ሲስተም አላቸው ንጉስ ማድረግ ማለት ነውና መንግስት ናይጄሪያዊ ንጉስ ያደርጋል ለዛ አካባቢ እና ያ ንጉስ ናይጄሪያዊ ነው እነሱ ደግሞ እኛ አካባቢው እንትኖች ይያለን የኛ ንጉስ ይያለ ናይጄሪያዊ እንዴት ንጉስ ይሾማል የሚል ነው ጸቡ ከናይጄሪያዎች ጋር ነው ተመልከት እንዳለ የተቃጠለው የተዘረፈው ሱቅ የተቃጠለው መኪናና ጥቃት የተሰነዘረባቸው ግን ኢትዮጵያውያኖች ናቸው በሚያሳዝን ሁኔታ ልዩነቱን ተመልከት ምክንያቱም የዘር ችግራችን ነው አለ በጣም ክፍፍል አለ ምንም አይነት ህብረት ራሳችን ዲፌንድ የምናደርግበት ምንም አይነት ህብረት የለም ገብቷል ይሄ ክፍፍሉ ከይዘውት የወጡት አይደለዛ ስለዚህ አንተ ላይ ሲደርስ ምናምን የታባቱ እንትን ስለሆነ ነው ይበሉት ነው የምትለው ነገም ደግሞ አንተ ስትበላ ያኛው ማንም ዲፌንስ ስለሚያውቁ ምንድነው ሀያውን ፈርቶ ዳውላውን የሚባል እዛ ከተማ ያሉት ኢትዮጵያኖች ላይ ነው ተረተው እኔ ልክ ነኝ በአንተ ሲስተም ከሆነ ደግሞ ዳውላውን ፈርቶ አየው anyway ፈርቶ እነሱ ነው ኢትዮጵያኖቹ ላይ ነው በጣም ከባድ እንትን ያደረሱባቸው ማለት ነው ነደዋ ሱቃቸው ምናቸው የሚያናደው መቸለትም ያለው ኮይን ኢኮኖሚ ነው ህብረት ከሌለ ትበላለህ በመንደር መጥበብ እኔንም ምንድነው እንትን እንድሳሳት ያደረጉኝ እነሱ ናቸው ተረት እንደዚህ ኮሜንት እንዲጻፈብኝ ለምሳሌ ቢኒ ስትጠነክር አንድ ስትሆን ማንንም አይናገርም እመነኝ ማንንም ትንሽ ግን ክፍተት አሁን ይኸውልህ እቺ የሀገር ቤት እንደው እንደቀልድ እናየዋለን እቺ ቲክቶክ ላይም ሶሻል ሚዲያም ላይ ወጥተው እኔ እንደዚህ ምርጡ ብሄር እንደዚህ ምርጡ ወረዳ እንደዚህ በጣም በሚያናድ ሁኔታ ደቡብ አፍሪካ ላይ በጣም በባሰ ሁኔታ በብሄር ብቻ አይደለም በጎሳና ምናምን ስም ስለማንጠራ ነው ይታወቃል ያ ስለ ደቡብ አፍሪካ ሲነሳ እዛ አካባቢ ደቡብ አፍሪካ ያለው የትኛው ማህበረሰብ እንደሆነ ኢትዮጵያ ይታወቃል በጣም ወርደው ደግሞ ይኸውልህ የሆነ አካባቢ ስም ቲክቶክ ላይ አሁን ደግሞ ዘመቻው ምንድነው ታውቃለህ በጣም በሚያናድ ሁኔታ የኛ እንደዚህ አካባቢ ተወላጆችን እንደዚህ እየደረሰባቸው ነውና ይሄን ነገር በእንግሊዝኛ ምናምን ነገር እንዴ ኢትዮጵያዊ አደጋ እየደረሰበት ነው ታው ነው መባል ያለበት ወይስ ስፔሲፊካሊ ያንተች ትንሿ መንደር መጥራት ነው ያለበት ኢቭን እንኳን ክልል እንኳን አልተጠራም ስለዚህ ይገላል በረም ትሞታለህ ለምን አንድ አይደለህማ እንደ ግለሰብ ነው እየተንከሰ ፕላስ ምን ችግር አለ እርስ በርሳችን ደግሞ እንባላለን መንገር ጠቋሚዎቹም ለገዳዮች እኛው ራሳችን ነው ይሆነን ያለነው
የሆነ ሲነካ ያሳዝናል በጣም ነው የሚያናድድና በጣም እየደረሰ ያለው ነገር እንግዲህ እዛ ጋር ለመድረስ ደቡብ አፍሪካ ለመሄድ ባይዘው ጥቂቶች ናቸው በአውሮፕላን ሄዱት። አሁን እንዳለ በጫካ ጫካው ነው ብዙ ጊዜ እንደውም የማይወራው አስፈሪው መንገድ የደቡብ አፍሪካ የሳውዝ አፍሪካ መንገድ አይወራለትም እንጂ የምታቋርጣቸው የሀገራት ብዛት በየገሩ ደግሞ የሚደርስብህ መከራ የሚገርም ነገር የሚሞቱ ሰዎች ላይ ኮንቴነር ታሽጎባቸው በውስጥ ላይ ለማሳለፍ ሲከፈት ታፍነው ሙሉ ለሙሉ የሚሞቱ ሰዎች አሉ። የሚያልፉበት መንገድ ቀላል አይደለም። ግን ያንን ነገር ማለት ብዙ ሰው ሲወራ የምትሰማው ምዕራባውያን የሚያናደሱን አልፈ ሄደህ ምን እያደረግን ነው ነው እሱን እኮ ላነሳልህ እኮ ነው። በቃ ምንድነው ችግራችን? በቃ ገባን አይደለ? ቲሸርት ለወጥን ኦር ሰምቲንግ የውጭ ሀገር አይነት ፊሊንግ ትሰማን አይደለ? በቃ ከዛ በኋላ ከጦስ አንተ ሌላውን ይዘነገደል የምትገባው ደግሞ ይኸውልህ ምዕራባውያን ስለ ራሳቸው ሀገር ብቻ ነው የሚያወሩልህ። የሚሞተው ሰው ብዛት አይደለም እንዴ ይረግፋል። ኢቨን ሚድል ኢስት ላይ አሁን እንግዲህ ሳውዲ አረቢያ ለመገባት የሚረግፈው ሰው አለ በጣም ብዙ ሰው። እነሱ እንግዲህ ሚድል ኢስቶች ያወሩታል። ለምን? ከፍተኛ ሚዲያ አላቸው፣ የራሳቸው አቅም አላቸው፣ ያሳዩታል ምናምን ነገር አትምጡብን ስታፍ። ይሄ በአፍሪካው መንገድ ግን እንግዲህ አፍሪካ መናቅ አይደለም ማንም አያወራልህ። በቃ ሞት ከሄድ የራሱ ችግር አንድ ሻንጣር ላይ ያለ ስለዚህ አያወራልህ እና አብዛኛው የሚመስለው ደቡብ አፍሪካ በቀላሉ የሚገባ ምናምን የሁሉ ረጅም መንገድ የሚታለፍ አይደለም የሚመስላቸውና ያ ስታዩ በጣም ያናዳል። እንግዲህ ጨረስን አይደል? ኧረ አልጨረስንም። እንደው መጀመሪያ ማውራት የነበረብኝ ጉዳይ ነበር። ነገ ስንቀርጽ ካወራሁት ኦልሬዲ እንትን ይላል። የትላንት ማታ እንቅልፌን ያጣሁበት ጉዳይ አለ። ኦኬ እንዴ በጣም እኮ ነው እኔንም አሳጣኝ እንጂ እንዴ። ውድ ተመልካቾች ይሄ ነገር መጀመሪያ ነበር ማውራት የነበረብኝ። ነገ ቪዲዮ ላይ እናውራው ግን አውራው እሺ። ምክንያቱም ኦልሬዲ ከእንትን ብሏል እና ትላንትና ሂስቶሪክ የሆነ እንትን ምንድነው የህዋ ጉዞ ተደርጓል። አርቲሚስ 2 የምትባል ሮኬት ወደ ፍላይንግ ቴስት ነው የሚባለው። ፍላይንግ ቴስቱ ምንድነው? ለ2028 ለሚደረገው የሰው ልጅ ጨረቃ ላይ መልሶ የማሳረፍ ለሱ ነገሮችን መደላደል ለመፍጠር የትኛው ጋር ላንዲንግ ለማድረግ። ምክንያቱም 2028 ላይ ጨረቃ ላይ የሚያሳርፉት ጨረቃ ምን አላት የሚለው ነገር ሳይሆን ወደ ዲፕ ስፔስ ሄዶ በረምብ ላይ እንደ መነሻ ሴንተር ለማድረግ ማለት ነው። ጨረቃን ለማድረግ የትኛው 9 ቦታ የተመረጡ ቦታዎች አሉ። ላይክ ከዚህ በኋላ ጨረቃ ላይ 2028 ላይ የምታርፈው እንትን የቱ ጋር መሆን አለባት ማረፍ አለባት የሚለውን ከዛ በኋላ የዲፕ ስፔስ የሚባል ነገር አለ። እንግዲህ ጥልቁን የሆነ ስፔስ ለመመርመር ሚሽን እንትን ብለው ነበር። ወደ 5 ጊዜ ትላንት የተደረገው እንትን ፌል ሲያደርግ ነው ተራዝሞ ፌል ሲያደርግ እንትኑ ሳይሆን ያው ፕሮሰስ ነው ማለት ነው። ምን መሰለህ በጣም ብዙ ፕሮሲጀሮች አሉት። እንግዲህ የሆነ ሰዓት ላይ እንደላስት እንደውም እንትን ያለው ሊኩዊድ እንትን ነው ሃይድሮጅን እና ኦክሲጅን ነው ሊኩዊድ የሚሞላው እና እዚህኛው ላይ በጣም እንግዲህ ናሳ እስከዛሬ ድረስ ካደረጋቸው እንትኖች ሚሽኖች ትልቁ እንትን የሰራው መንኮራኩር ፕለስ በግዝፈቱም አጠቃላይ ኦፕሬሽናል እንትኑ ይሄኛው ይበልጣል። አርቲሚስ 2 የሚባለው ማለት ነው። እና እስካሁን ካደረጋቸው ሚሽኖች በጣም ሰዎች እንዲገባቸው የእንትኗ ግዝፈት 33 ህንፃ 33 ፎቅ ህንፃ ግዝፈት አላት። 4 ሰዎች ነው ያዛቸው እና አንድ ካናዳዊ 3 አሜሪካውያን እና ሚሽኑ ትልቅ ነው። the most expensive የተባለ the most advanced የተባሉ ቴክኖሎጂዎች የተሞከሩበት ነው። ከቴክኒካል ብልሽት ውጪ ዌዘር በራሱ ዲሌይ ያደርግባል። ፎርካስት ያደርጋሉ። አንዳንድ ጊዜ የሆነ አንድ ሚሽን ነበር ያየሁት ከዚህ በፊት ስፔስ ኤክስ ያደረገው ሚሽን ነበር ወደ ኢንተርናሽናል ስፔስ ስቴሽን ማለት ነው። ኦልሬዲ በሩ ሲል ለማድረግ ከአንድ ሰዓት በላይ ይፈጃል። ቢኒ ለምን ለማድረግ ሰዎች ይገባሉ አይደል? አስትሮናውቶች ገብተው በሩን ለመዝጋት ከአንድ ሰዓት ከምናምን በላይ ይፈጃል። እያንዳንዱ ብዙ ፕሮሲጀሮች አሉ። ወደ 250 ፕሮሲጀር አሉ ያችን በር ለመዝጋት ብቻ
እያንዳንዱ ነገር ክሮስ ቼክ እየተደረገ ቼክ እየተደረገች ነውና በጣም ትልቅ ከዛ በኋላ አየሩ ባድ ሆነ ከእንደገና ሲከፈት በራሱ ሌላ ደግሞ በቃ ሚሽኑ ኦልሬዲ አፖርት ተደረገና ለሌላ ጊዜ ተብሎ ማለት ነውና የትላንትና ኦልሞስት 6 ሰዓት ቁጭ ብዬ ያየሁት ማለት እያንዳንዱ ነገር ኢንተረስቲንግ ነው ደስ ይለኛል እንደዚህ አይነት ነገር ማወቅ ምናምን ነገርና ሁለት ነገር ነው ማሰብ የነበረው የነሱን ያሉበትን ነገር ታስበዋል ማለት በቃ ይሄ ምድር ላይ ያሉትን ነገር ጨርሷል ማለት ይወልህ ምድርን መርምረናት ጨርሰናታል አይደለም ይሄ የሰውኛ ባህሪያችንን ኦሬዲ ጨርሰው እነሱ ሌላ ነገር ላይ ናቸው አሁን ከኛ ጋር ይሄ አሁን ያወራናል አይደለ የብሔር በለው በቃ የለም ምንም ነገር የለውም እና ትልቅ ሚሽን ነው እንግዲህ ከ1960 ምናምን በኋላ ከ50 ዓመት በኋላ ነው ጨረቃ ላይ ከታረፈ ከዛ በኋላ ወደ ጨረቃ ምንም አይነት ኤክስፕሎሬሽን አልነበረም አሁን ይሄ ሚሽን ለ10 ቀን የሚፈጅ ነው ሁኔታዎችን አጥንተው የሚመጡ ናቸው ወይንስ አጥንተው አሁን ጀስት ያለውን ነገር ነው የሚያጠኑት ብዙ ሰዎች እንደውም እዚህ ድረስ ደርሳችሁ እያያችሁ ካላችሁ ፌስቡክ ላይ እያዩዋችሁ ያሉት ዜና የሚሰሩ ሰዎች አሉ ጨረቃ ላይ ሄዱ ነው የሚሉት ጨረቃ ላይ ብቻ ሳይሆን ጨረቃ ጋር 10 ቀን ይቆያሉ ነው ያሉት 10 ቀን እዛ ይቆዩ ማለት ሚሽኑ ኦቨርኦል 10 ቀን ነው የሚፈጀው ከ10 ቀን ውስጥ መሄጃና መምጫው 4 ቀን ይፈጃል ከምድር እንትን አውተር ወጥተህ አሁን ይኸውልህ ከምድር ይወጣሉ ፖዚሽናቸውን ይዛሉ ወደ ጨረቃ የሚሄዱበትን ከዛ በኋላ ከዛ ተነስተው ጨረቃ ጋር እስኪደርሱ 4 ቀን ይፈጃል ከዛ በኋላ ምንድነው የሚሆነው ጨረቃ ይቻላለች እንደዚህ መጡና ክሎስ ቱ ጨረቃ በአንደኛው ሳይድ ይሄ ላንዲንግ እና ዲፕ የሙን ቦታውን ከቨር ያልተደረገውን ቦታ ያዩታል የተባለው መውረድ የለም ምን የለም ሮቴት ነው የሚያደርጉት ግን የተወሰነ ታይም እዛ ጋር ይቆያሉ አካባቢው ሪከርድ ይቆያሉ ያው የራሳቸውን ምርመራ ምናምን ነገር ያደርጋሉ ከዛ በኋላ ሮቴት አድርጋ ትመጣለች ስትመለስ ከእንደገና 4 ቀን ይፈጃል ስለዚህ ጋር 1 ቀን ነው ማለት ነው የሚቆዩት ወይ 2 ቀን በቃ ጀስት እሱ ነው አሁን በታይም ትራሱ እዛ 1 ቀን ምን ያህል ነው ምናምን ሌላ ሳይንስ አለው ገብቷል አሁን ያው ብዙ ወደዛ እንገባም ግን 10 ቀን ብለው አንዱ ለልጆች አየሁኝና ቪዲዮአቸውን እንግዲህ ቪዲዮ እናስገባለን አንልም አይባልም ግን ቢያስተካክሉት ምክንያቱም 10 ቀን እዛ ጋር አይቆይም ስለ ይሄኛው ሚሽን ለመቆየትም አይደለም ያ በቃ ጠቅላላ ጉዞ ሲሄዱና ሲመለሱ ባይዘው እንዲህ ስናያት ቅርብ ተመስለናለች በጣም ሩቅ ነች ጨረቃ እንደምናስበውም አይደለም ምናምን ነገር እና ግን በቃ የሚገርም ሚሽን ነው የሰው ልጅ የደረሰበት ቴክኖሎጂ ምናምን ነገር ደስ ይልሃል ምናምን ማታ ራሱ እኮ እኔም ብለኸኝ እኮ እያየሁት ነበር ወደ ተመልካች እንትን አለው ግን የሆነ ስሜት አለው ከዛ በኋላ በቃ ዝም ብዬ ቀር ሜዱላ አይመስልም እንትኑ ሰፓሬት እያደረገ ያቺ ቀርታ ምናምን ድረስ እያየሁት ነበር ብዙ ሰዎች እንትን አለ ይኸውልህ ኢቭን ናሳ እስከዛሬ ድረስ ካደረጋቸው ሚሽኖች ሌላው ለየት የሚያደርገው የቡስተሩ የተወነጨፈበት ቁጥሩን ጀስት ወረቀቱን ጽፌው ነበር ስላላያስኩት ነው የተወነጨፈበት ሚነስ ፓወሩ ማለት ነው እስከዛሬ ከተሰሩ እንትኖች ሁሉ የተለየ ፓወር ነበር የነበረው ምክንያቱም ላይክ ግፊት አለ ያው ሊኩዊድ የሆነ በሰዓት ራሱ 18000 ምናምን ነው ይሄዳል ከዛ በኋላ ደግሞ የት ይለያል መሰለ አሁን ይሄ ከምድር ተነስቶ ወደ ላይ that's why ይሄኛው መንጭቆ በጣም ከዛ ስፔስ ላይ ከወጣ በኋላ ዜሮ ግራቪቲ ነው ከዛ በኋላ ደግሞ በጣም ያው ፍጥነት ደግሞ እዛ ጋር ይጨምራል በጣም ወደ ጨረቃና ደስ የሚል ሚሽን ነበርና የኛንም አሰብኩት እንግዲህ ከዚህ በፊት እኛ መቼ ነው ምን መጥቀው ነው በሐሳብ አንተ እንኳን ተስፋ አለ እኔ ተስፋ የለኝ ኤአይ ላይ ተስፋ ያለው ሰው ይመጥቃል አንተ መጥቃል መቼ ነው የምትመጥቀው በለኝ እዚህም ፕሮሰስ ላይ ብዙ ሰፖርት ይኖረዋል ብዬ ገምታለሁ የትኛው ላይ እነሱ ቢሮ ውስጥ ናሳ ውስጥ አይ ባለው ነገርኩ በትልቁን ሚና ይወጣል በግም ሙሉ ለሙሉ ትረስት አድርገህ ሙሉ ለሙሉ ትይሉታል ማለት አይደለም ምክንያቱም ጥብቅ የሆነ ሶፍትዌር ነው እንትን የሚለው ከጀርባ ያለው ክሩ ብዛትና ያለው ሳይንስ ብታይ ማለት ዲቴል እያየሁት ነበር ብዙ ስለ አርቴሚስ 2 ዶክመንተሪዎች ብዙ አይቻሉና ኢንተረስቲንግ ነገር ነው ቢኒ you have no idea ያለው ነገር አሁን ከኛ ከፕሮግራም እንትንጋስ ስለማይድ ነው ሳይንስና ቴክኖሎጂ የሚለው ፕሮግራም ላይ ማቅረብ ነው
ውድ ተመልካቾች ከሳይንስ ማህደር የሚለው ፕሮግራሜ ላይ ሰኞ ምሽት ናይስ አሪፍ ነገር ስታየው ኢንተረስቲንግ ነው በጣም እንትን ትላለህ ዊሽ ታደርጋለህ ያሉበትንም ነገርና እንዳልከው መለስ ብለኛ የምናስበውና ያለንበትን ነገር ስታስተያየው እናሳዝናለን በጣም ያሳዝናል አንዳንዴ ደግሞ እንትን ትሆናለህ ለምሳሌ ይሄ ነገር ኢቬንት ሲደረግ ነበርኩ እኮ ብለህ ዊትነስ ነህ አሁን እድለኞች ነን ለምሳሌ ሚሊኒየም በማየታችን የማያይኩ ማዕት ትውልድ እኮ ነው ያለው ገና ብዙ ማለት እንግዲህ ዓለም ይሄ የመጨረሻው ካልሆነ እስከዛ መንደርስ አይመስለኝም ማለት እንዳካሄዳችን እንደነገራችን 2 ሚሊኒየም ማለት ነው 2 ሚሊኒየም ማለት በየ1 ሺህ ዓመት አይደል እንትን የሚለው ስለዚህ የነጮቹም እኮ አለ ሚሊኒየም አይባልም የነሱ ምንድነው አይ በአማርኛ ነው በእኛ በአማርኛ ምንድነው ክፍለ ዘመን አይደል ክፍለ ዘመን 100 ዓመት ነው አሁን የጠየቅኩናት መልስልኝ እኮ ክፍለ ዘመን መሰለኝ ምንድነው የሚባለው እልፍ ዓመት ነው የሚባለው እልፍ 1000 ነው አይደል እልፍ ዓመት ግን 10 ትውልድ ምን 10 ትውልድ ከዛ በላይ አይ ስለ አንድ ትውልድን በ100 ዓመት ኮስጆን ግን 40 ትውልድ ማለት ነው አሁን ትውልድ 25 ዓመት ነው አይደል በእኔ እንትኑ እንግዲህ ዴዝ ሬቱን የሀገራት ኢንዴክሱ ይለያያል በኢትዮጵያ አሁን 42 ወይ 43 ገብቷል ካልተሳሳትኩ የአንድ ሰው የመኖር ጣሪያው አቬሬጅሊ 43 ዓመት አይ ቲንክ ግን ወደድክም ጠላም በ19ኛው ክፍለ ዘመንም በ20ኛውም ነበርክ ይሄን ማመን ዊትነስ ነበር ገብቷል አሁን 2 ሚሊኒየም አይተናል ኢትዮጵያ 2 የዘመን የካላንደር አቆጣጠር ግን የ1000 ዓመት ለውጥን አይተናል መለወጫው ላይ ነበር የነጮች ላይም ነበር አይ 1000 ሳትኖር ትቀራለህ መለወጫው ላይ ተበቃ ረካት ብዬ አይ እንትላል እድሜ ላይ ብዙ ስለማይዋጥልኝ ነገር እሺ ግን በቃ ደስ የሚል እንትን ነበር ሚሽን ነበር ብቻ ሰክሰስ አርገዋል አይ ቲንክ መጨረሻው እንግዲህ ላንድ ያደርጋሉ ይመጣሉ ሲመጡ ፓሲፊክ ኦኪያኖስ ላይ ካሊፎርኒያ አካባቢ ላይ ያርፋሉ ያ የተነሱት ኬኔዲ እኔ መጨረሻ ጥያቄ ለመዝጋት በቡስተሩ ምናምን ሄዱ እሺ ሲመለሱ በምንድን ነው የሚመለሱት ወይ ጥሩ ጥያቄ ነው ልክ ምን ይሆናል መሰለ የሄዱና ሜን ኢንጂን ኢግኒሽን ነው ይጀምራል ላይክ ያየው ሁለቱ ሰፓሬት ያደርጋል ከዛ በኋላ በሁለት ደቂቃ ከተነሱ ከሁለት ደቂቃ በኋላ ነው ሁለቱ ነጮቹ ሰፓሬት ያደርጉት ከዛ በኋላ በ6ኛው ደቂቃ ላይ ዋናው ቡስተር ይልነቀላል ከዛ በኋላ ደግሞ በተወሰነ ደቂቃ ደግሞ ሌላ ደግሞ የሚነጠላል ከዛ እነሱ ያለበት ዶክ ይወጣል እዛ ላይ እንደም የረሳሁት አንድ ሊሞክሩት ያሰቡትም ነገር ሌላ ቴስት ነበር ያተነ ይጥሎ ወደ ስፔስ አይደለም እንዲጠፋ የተፈለገው ለወደፊት ሚሽኑ ተመልስ ዞሮ የመጀመሪያ ከወጡ በኋላ ቀጥታ ሳይድም መጀመሪያ ሁለቴ መሬትን ይዞሯታል የትክክለኛው እንትናቸውን ለመያዝ ማለት ነው እና በሚዞሩበት ሳለ የሄዱባትን እንትን መልሰን ለማግኘት ይሄ እሱ ነገር ቴስት ያደርጋሉ ተብሏልና አሁን ልክ ከሄዱ በኋላ ከፀሐይ ብርሃን ነው ኦሬዲ ይሄ ቡስተሩ ስለሌለ በእንትን ነው የሚሄዱት በሶላር ከፀሐይ በሚያገኙት እንትን ያ ማለት ግን የለውም ማለት አይደለም ከዛ በኋላ እንዴት ነው የሚመለሱት ሄደው ከተመለሱ በኋላ ግራቪቲ አለ እሺ ዝም ብሎ በግራቪቲ እየተመሩ ነው እንደ ፓራሹት ሲመጡት ኖ እንዳካሄዳቸው ስፔሲፊካሊ ቤት ዞሮ የቱ ጋር እንደሚያርፍ ይታወቃል እኮ ምንድን ነው ኢነርጂው የሚያመጣቸው ኢነርጂ አሁን ለምሳሌ ከዚህ ቡስተሩ ምናምን ወሰዳቸው አሁን በሄዱበት ልክ ይወለ ተመለሱ ከዛ በኋላ እንደሄዱበት እንግዲህ ምድርን ሩታቸውን ወደ ጨረቃ ለመሄድ መስመሩን ለመያዝ በሄዱበት እንትን ሁለቴ ምናምን ዞሯል አይደል at the same time ምድር ሲመለሱም ይዞራሉ እሺ እኮ የሚያዞራቸው ፓወር ምንድነው ነው ሲስተሙና ኮንትሮል ያደርጉታል ኦሬዲ እኮ ትሰራለች ኮንትሮል እኮ ላው ላይ የሚጠቀመው ኤነርጂ ምንድነው እሱን ድራይቭ ለማድረግ ነው ማለት ነው ሶላሩ ነው ሶላሩ እስከተወሰነ ያገለግላቸዋል ልክ የምድር እንትን ሲገቡ ያን ነገር ሶላሩ ምናምን ነገር ይቆማል ከዛ በኋላ የሚገርም ነገር ይሄ የምድር የመጨረሻው ይሄ ከባቢ አየር የምትለው እንትኑ እሱን ሰንጥቆ ለመግባት እስከ ካልተሳሳትኩ 2500 ዲግሪ ሴንቲግሬድ ነው ቃጠሎ አንድም ይወለ ሚሽኑ እስከ 5ኛ የደረሰበት አንደኛው ምክንያት በዚህ ምክንያት ነው እቺኛው ዳክ እነሱ ያለችበት እንትን ማለት ነው ኦሬዲ ሲወርዱ ፓራሹቶች አሉ ወደ 10 ምናምን ፓራሹት ነው ያለው የመጀመሪያው ሁለተኛ ሶስተኛ አራተኛው 3 ፓራሹት ናቸው ኦኬ ይዘውት የሚወርዱት ሁለተኛ ለምን አንደኛው
ፓራሹቱን ራሱን ማውጫው ነው ኦኬ ሌላ ፓራሹት አለው ምናምን ነገር እሱ ሌላ ነው ግን ይሄ የምድርን ከባቢ አየር ጠቅጥሶ ለመግባት 2500 ዲግሪ ሴንቲግሬድ ነው ያ ማለት ደግሞ ይኸውልህ የፀሐይን ያላትን እንትን ሙቀት አዎ እዛ ቦታ ላይ ያለው ያው ፀሐይ ስል እንግዲህ አጠቃላይ አይደለም ዲፕ ሲገባ ሌላ ነው እሱ ሌላ ነው ታሪኩና ይሄ አካባቢው ላይ ያለው የፀሐይ እንትን ነውና አንድ ሚሽኑ እንዲህ የተደረገው የነበረው ምንድነው ያህ እነሱን ይዞት የሚገባው ላይክ የ2500 ሴንቲግሬድ የሚያህልን የሙቀት መጠን የመቋቋም ብቃት አለ ወይ እሱ ነበር አንድም ሌላም ቴስት ትንሽ እንትን ማስተካከል ይደረግበታል ተብሎ እንትን ሲባል የነበረውና ከዛ በኋላ እንዳልኩ ከገባ በኋላ የምድር ከባቢ አየር ከገባ በኋላ እነሱን ኮንትሮል ያደርጉታል ግን በዛው መስመር ነው የምትወርደው ይሄን ቼክ ለማድረግ ይወለ በጣም አሪፍ ነገር ልንገር አንድ የስካይ ዳይቨር ነበር ጊነስ ቡክ ኦፍ ሪከርድ ላይ ተመዘገበ ነው ከምድር ከህዋ ላይ ጃምፕ ያደረገ ማለት ነው ያረበለ ያ ወዲ ተመልካቾች ስካይ ዳይቨር ብላችሁ እዩት አለ ስፔሻሊ የሬድ ቡል ዩቲዩብ ላይ ካገኛችሁ የሬድ ቡል ስፖንሰር ያደረገው ሚሽን ነበር ከዛ ላይ ነው ዳይቭ አድርጎ ቀጥታ የወረደው ስፔሲፊካሊ የታሰበለት ቦታ ነው ያወረደው ግን ይሄ ማለት አሁን እነሱ በራቁበት ልክ አይደለም ለምሳሌ ይሄ የምድር ጥጉ የሚባለው አይደል አንድ አውሮፕላን እስከ 70,000 ማይደም 70,000 የሚሄደው የዩኤስ ቢቱ ነው ምናም ነገር አንድ ፕሌን አላት ለስለላ የምትጠቀምበት እሱ ብቻ ነው እስከዛ ድረስ 70,000 ጫማ ድረስ የሚሄደው እሱንም 70,000 ጫማ ሲሄድ እዛ ጋር ክሮች ሁለት ፓይለቶች ናቸው የሚሉት እነሱ የሚጠቀሙት ኖርማል ልብሳቸው ለብሰው አይደለም ስፔስ ሲዩት ለብሰው ነው ብዙ ምርመራ ብዙ ፕሮሲጀሮች አሉት ኢቭን ይሄ ሚሊተሪ ሰላላ ለብሰው ነው የሚሄዱት ስፔስ ሲዩት ማለት ነው እና ሲጠይቀው አንድ ዶክመንተሪ ያየው ነበር ከ70,000 በላይ ብናልፍ ምን እንሆናለን አሉ እንደውም ታዋቂ አክተር ነው የሰራው ዶክመንተሪ ነው አብሮ ተወሮ ማለት ነው ከ70,000 ጫማ በላይ እንግዲህ ይሄ ማለት አውሮፕላን እጥፉ ማለት ነው አውሮፕላን 35,000 ጫማ ላይ ነው የሚበረው ማክሲመም ታዲያውና ከዛ በኋላ አንድ ወይ ሁለት ጫማ ብንጨምር ኮንትሮል ማድረግ አልችልም ማለት እንትኑን ክራፍቱን ያዞን ፕሌን ኮንትሮል ማድረግ አልችልም ስለዚህ ምን ሆነ ጀስት ወደ ዲፕ ስፔስ ተጣፋለ ማለት ያ እና በራሱ እንትን ነው የሚመለሰው ነው ወይስ ተመልሶ ልካና አላቅም ካንጨባበኩት ምን ወይስ ኢንተረስቲንግ የሆነ ነገር ነው በጣም የሚገርም ነገር ነው እስቲ ሲመለሱ ደግሞ እንደዚሁ ተከታትለህ የምትነግረን ይሆናል አይቀርም ምን ይዛችሁልን ነው የሚባለው አንድ ሰው የሆነ ሀገር ሲሄድ የሆነ ነገር ይዘልን ከጨረቃ ምን ይዘውልን ነው ይመጡት አላረፉም ቢያፉ አፈሯል ባይሆን እንደውም ካላረዘምኩት ሰሞኑን እንደዚህ በረም ኢንተረስት ስለሚያደርግኝ ስለምከታተል ስለነበረ ጨረቃ ላይ ማግኒፋይ የተወሰኑ እንትኖች አሉ መመልከቻ እንትኖች አሉና ቴሌስኮፖች ጨረቃ ላይ የሆነ ነገር ሲያርፍ ይታያል ጨረቃን ሲመታት ማለት ነውና ሰዎች እንዲህ ምንድነው አልመታትም የሚገርም ነገር በቃ ያው ይቺ ኮንስፓይረሲ ያለች አይደል ኤሊየንሶች ምናምን ነገር የሆነ ዩፎ ነገር ግን ምን ነበር ሀፕን ያደረገው ይኸውልህ ይሄ ምን ያህል ከባቢያችን ላይ ምን ያህል ሳተላይቶች አሉ ብለህ ታስባለህ እኔ እንጃ እንደው በግምት እንዴት ይገመታል እንዲህ አይነት ነገር ሳይንስ እኮ ነው ማለት ነው የሰው ልጅ የላካቸው የተላኩ ስቴሽኖች ነው ወይስ ዝም ብለው ዘጋቢ ምናምን ስፔስ ስቴሽን ማንድ ነው ያለው ምን ያህል ይኖራል እንጂ ምንም ነው ሆይ ልኝ ከ10 እስከ 15,000 ነው አብዛኛው ደግሞ የትራናቸው የኢትዮጵያ ላይ ተደረሰች ወደ ተመልካቾች እንግዲህ በዚህ ፕሮግራም ላይ እሺ ኢትዮጵያና ቻይና ነው እሺ አሜሪካን ጨምራ እሺ ከ10 ሺዎች ውስጥ አንዷ ነች ነው አይደለም ምንድነው አስከትከኝ በዚህ እሺ ለምን ተናገረኛል ምንም በተረት ልመልስ ስለነበር ተረቱንም አልቻልኩት አዎ ማለት
አንተ ነው የነ ኢትዮጵያ ምናምን ለተወሰነ ጊዜ የሚሰሩ እንትኖች ናቸው ትንሽ የኪው እኮ ናቸው እነሱ እንትን አይደል ይሄ እንትን አቀማመጥ ፖዚሽኒንግም አላቸው ባይዘው ዜናው በለጠ ከመንከራክሯ ብዬ ነው ማለት አሁን አንተ በምትለኝ መጠን አይደለማ ዜናው እንዴ በጣም እኮ የትኛው ኢትዮጵያ ሳተላይት ታመጠቀች ምናምን እንዴ እዛ ሰሞን የነበረውን አይን ያልተወለድኩም ይዘንስ እውነት ነው እኔ ማልተወለድኩም ታሪክ ላይ አንብቤ ነው የዛን ጊዜ ትልቅ ነገር ላይ ራሳችን ከኢትዮጵያ ምድር የተነሳ ምናምን አይነት ነገር ነበር ግን ይቺ የግብርና የሚዲያ የምናምን የሚሊተሪ ምናምን ሁሉም ቦታው በጣም በርቀት የሚቀመጡት የሚሊተሪ ከሚሊተሪም ደግሞ የስለላ የሚባሉ አሉ እና ኤኒዌይስ ወደ ጨርቃው አስመጣለኝ ቅድሟ እነዚህ አየር ላይ ላይክ ጊዜያቸው ሲያልቅ ኤክስፓየር ሲያደርግ እዛው ፍሎት ያደርጋሉ ኦኬ እና ስታልፋይቷት ነው እና ባይዘው እንደውም አንድ ኢትዮጵያዊ ናሳ ውስጥ የሚሰራ ኢንጂነር አለ ትልቅ እንትን አሸንፏል ባክኔዳ እስከ 2 አመት ከ3 አመት በፊት አንድ ፕሮግራም የስፔስ ፕሮግራም አሁን ትልቅ የሚፈራው ነገር በጣም ብዛት አላቸው SpaceX የሚልካቸው ሳተላይቶች አሉ እነዚህ ስታርሊንክ የሚባሉ ሳተላይቶች በጣም ብዙ ናቸው ስታርሊንክ ማለት አፍሪካ ላይ ዊዛውት ኤኒ ኢንተርኔት ኮኔክሽን ኢንተርኔት እንድትጠቀም የምታደርግበት አሁን SpaceX እንግዲህ ካየ ጦርነት ያለባቸው ቦታዎች ኢንተርኔት የስታርሊንክ የሚባለው የSpaceX አንዱ ፕሮጀክት ነውና በጣም በበዛ ቁጥር የመገጫጨት እዛው ስለሚቀሩ ማለት ነውና እነዛ ነገሮች መጸዳት አለባቸው ተብሎ ኢትዮጵያ ነው ፕሮጀክቱን ያሸነፈውና ኢንቨንት አድርጎ ብዙ ነገር አለ ነው ወይስ ለማንኛውም በዚህ ንዝጋው ኦኬ ክቡራትና ክቡራን ከስፔስ እንመለስ ላይክ ሼር ሰብስክራይብ አድርጋችሁ ቤተሰባችንን በሚቀጥለውም በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ